Radio Najashi የሚያስተላልፈው ፕሮግራም አሁን ይጀምራል። ሰላም አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን የራዲዮ ነጃሺ አድማጮቻችን እንደምን አላችሁ? እንደምን ሰንብታችኋል? ከዚህ ከአዲስ አበባ በሳምንት ሁለት ጊዜ የሚተላለፍላችሁ መደበኛ ስርጭታችን ዛሬም እንደቀጠለ ነው። መደበኛ ዝግጅቶቻችን ወደናንተ ይደርሳሉ። ወቅታዊ ጉዳዮችንም ይዘራል። በዛሬ ወቅታዊ ዝግጅታችን የፌደራል መጅሊስና የአዲስ አበባ መጅሊስን ውዝግብ ይዘናል። ከጋዜጠኛ ሳቢር ይርጉጋም ሰፋ ያለ ቆይታ አድርገናል። እሱም ልዩ ዝግጅታችን ነው። ዳርሰማ ሶሪ በእሳቤ ዝግጅቱ የሰለፊና ሱፊ ጨዋታ ተጀመረ ወይ ብሎ ይጠይቃል። እሱንም ሰዓቱ ሲደርስ ወደናንተ እናደርሳለን። ሐሰን አሰፋ ዜና ማህደሩን አዘጋጅቶ ይጠብቃችኋል። ፕሮግራሞቻችን በቅደም ተከተል ወደናንተ ይደርሳሉ። አብራችሁን ሁኑ። ክብራትና ክብራን ቀዳሚ ዝግጅታችን የሚሆነው ዜና ማህደር ነው። በሐሰን አሰፋ ተዘጋጅቶ ይጠብቃችኋል። السلام عليكم ورحمة الله وبركاته كراديو نجاشي አዲስ አበባ ስቱዲዮ የዕለተ ማክሰኞ ዜና ማህደራችን ተጀምሯል። ከዜናዎቹ ጋር ሐሰን አሰፋ ብራችሁ ቆያለሁ። የፌደራል መጅሊስ ጣልቃ ገብነት ይቁምልኝ ሲል የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ጠየቀ። ምክር ቤቱ ለመጅሊሱ ሰሞኑን በጻፈው ደብዳቤ ነው ጥያቄውን ያቀርበው። ምክር ቤቱ በዚሁ ደብዳቤው እንዳለው እንደ ሀገር የመጣው ለውጥ ተከትሎ ህዝበ ሙስሊሙ የጣለብኝን ኃላፊነት እንዳልወጣ የፌደራል መጅሊስ ጣልቃ ገብነት እንቅፋት ሆኖብኛል ብሏል። እስካሁን በነበረው የሥራ ግንኙነት የክልልና የፌደራል ግንኙነት ስርዓቱን የጠበቀ ባይሆንም ስራዎች እንዳይስተጓጎሉ በከፍተኛ ትግስት ስራን ሳከናውል ቆይቻለሁ ነው ያለው ምክር ቤቱ በደብዳቤው። የፌደራል መጅሊስ እኔ ብቻ ያልኩትን ፈጽሙ በማለት በደብዳቤና በስልክ በርካታ ስራዎችን አስተጓጉሎብኛል ሲልም ወቅሷል። ይህ ሁሉ ሲሆን ይላል የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ደብዳቤ፣ ይህ ሁሉ ሲሆን ለውጡን ፈላጊው የአዲስ አበባ ህዝብ ሙስሊም ግጭት ውስጥ እንዳይገባ ትዕግስት ባደርግም እየተባባሰ በመምጣቱ ኃላፊነቴን ለመወጣት ተቸግሬያለሁ ብሏል። ለአብነትም አዲሱን አደረጃጀት ወደ ክፍለ ከተማ ወረዳና መስጂድ እንዳናወርድ በቀን 18/11ኛ ወር 2011 ማስቆሙን ጠቅሷል። የክፍለ ከተማ ዑለማና ቦርድ አመራሮችን መርጠን ካጠናቀቅን በኋላ ስብሰባ እንዳንቀመጥ በማድረግ በስራይ ላይ ጫና አሳድሮብኛል ሲል ወቅሷል። በመጨረሻም ምክር ቤቱ የክፍለ ከተማ መዋቅር መዘርጋትና አደረጃጀት የማውረድ ስራ በአስቸኳይ እንደሚያከናውንና
ነው የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በደብዳቤው ያረጋገጠው። ይሁንና ይህንን ለውጥ ለማደናቀፍ የሚንቀሳቀስ ማንኛውም ኃይል ካለ ለህዝቡ ይፋ ከማድረግ ባለፈ የህግ አግባብ ተከትሎ ለውጡ እንዲቀጥል አደርጋለሁ ብሏል ምክር ቤቱ በደብዳቤው። ይኸው ደብዳቤ በማከልም የቀድሞ አንዳንድ የክፍለ ከተማ አመራሮች ከስልጣናቸው ከተነሱ በኋላ እጃቸው የሚገኘውን የህዝበ ሙስሊሙ ንብረት የሆነውን ማህተምና ትዊተር በመጠቀም የተለያዩ ደብዳቤዎችን በመጻፍ እየተንቀሳቀሱ ነው ሲልም አጋልጧል። እናም ከዚህ ህገወጥ አካሄድ ጋር በተያያዘ ለሚፈጠረው ማንኛውም አደጋ ተጠያቂ የሚሆነው የፌዴራሉ መጅሊስ መሆኑን ጠቅሷል። በሐጂ ሱልጣን አማን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ተፈርሞ የወጣው ይኸው ደብዳቤ ለጠቅላይ ሚኒስትር ጽህፈት ቤት፣ ለአዲስ አበባ ፖሊስ ኮሚሽን፣ ለፌዴራል ሰላም ሚኒስትር፣ ለምክትል ከንቲባ ጽህፈት ቤትና ለሌሎችም አካላት በግልባጭ እንዲደርስ ተደርጓል። አድማጮች፣ በዚህ ጉዳይ ላይ የፌዴራል መጅሊስ አመራር አካላት አስተያየት እንዲሰጡ በስልክ ያደረግነው ተደጋጋሚ ሙከራ አልተሳካም። ወደፊት ምላሽ ሲሰጡን የምናቀርብ ይሆናል። የወለኔ አርሶ አደሮች ህብረት ፓርቲ ተመሰረተ። ፓርቲው ከብሔራዊ ምርጫ ቦርድ ህጋዊ ፍቃድ ማግኘቱንም አስታውቋል። ፓርቲው በመጪው ምርጫ እንደሚወዳደርም ነው የገለጸው። የወለኔ አርሶ አደሮች ህብረት ፓርቲ የተመሰረተው የወለኔ ህዝብ የማንነትና የራስን በራስ የማስተዳደር ህገ መንግስታዊ መብት ጥያቄን ለማስመለስ ነው። ከድርጅቱ የድርጅት ጉዳዮች ኃላፊ አቶ መሐመድ ጋር ተከታዩን የስልክ ቆይታ አድርገናል። አብረን እንከታተል። የወለኔ አርሶ አደሮች ህብረት ፓርቲ የፖለቲካ ክፍል ኃላፊና የአደረጃጀት ዘርፍ ኃላፊ ሆነን ለማገልገል ዛሬ ያው ቃለ መሃላ ፈጽመን የኢትዮጵያ ምርጫ ቦርድ በተቋቋመበት የአዋጅ 111/2011 መሰረት ተከበረውን የዲፕሎማ ሰርተፍኬት ሰጥተዋል። የወለኔ አርሶ አደሮች ህብረት ፓርቲ ምን ያህል የህዝቡን የመብት ጥያቄዎች ለማስመለስ ዝግጁ ነው? ታዲያ ሙሉ በሙሉ የወለኔ ህዝቦች እስከዛሬ ማለት ነው ለ30 ዓመት ሙሉ ከመንግስታዊ ጥያቄያቸው ምላሽ እንዲያገኝ አስፈላጊውን የሆነ ሁሉ ጥረት እንደምናደርግ እዚህ አጋጣሚ ተወክልን እንገኛለን። ምናልባት የወለኔ አርሶ አደሮች ህብረት ፓርቲ ዛሬ እውቅና አግኝቷል ከብሔራዊ ምርጫ ቦርድ። እውቅና ካገኘ በኋላ በቀጣይ የሚሰራቸው ዋና ዋና ስራዎች ምንድን ናቸው? በቀጣይ የአደረጃጀት ስራዎች ወደፊት ለሚደረገው ሀገራዊ ምርጫ 4000 አባላትን ለማፍራት እንቅስቃሴዎች እናደርጋለን። ከመላው የወለኔ አርሶ አደር ህዝብ ጋር የትውውቅ ፕሮግራም እናደርጋለን። የወጣት የሴቶች ሊግ እንዲሁም አንዳንድ ያሉትን ማህበራዊ ጉዳዮች ከወለኔ አርሶ አደር ጋር በመነጋገር ችግሮች እለት በእለት እየተቀረፉ እንዲሄዱ አስፈላጊውን ጥረትና ትብብር ሁሉ እናደርጋለን ከወለኔ ህዝብ ጎን በመሆን ማለት ነው። በአጠቃላይ የመጪው ነሐሴ 23 ምርጫ ይካሄዳል። በሀገር አቀፍ ደረጃ ነጻና ፍትሃዊ እንዲሆን በክልል ደረጃ በምታደርጉት የፖለቲካ እንቅስቃሴ ከህዝቡም ከገዢው ፓርቲም ከእናንተም ምን ይጠበቃል? አጠቃላይ እንደ አንድ ፖለቲካ አጠቃላይ እንግዲህ የወለኔ ህዝብ የሚፈልገውን የማንነት ጥያቄ በካርዱ ምላሽ እንዲያገኝ አስፈላጊው ጥረት እናደርጋለን። ያው ከመንግስት ጋር በመተባበር ህዝቡ በካርዱ ድምፁን እንዲያገኝ ያላሰለሰ ጥረት ነው የምናደርገው። ከዛ ውጪ ከገዢው ፓርቲ ከብልጽግና ጋር ጎን ጎን በመሆን ያው ሀገሪቷ በሰላም በዲሞክራሲና በሁሉም ነገር ምርጫው በሰላማዊ መንገድ እንዲጠናቀቅ የህዝቦችን ድምፅ እንዲሰማ ጥረት እናደርጋለን የሚል አቋም አለን። በደቡብ ክልል ውስጥ እንግዲህ አብዛኛው በክልል ምክር ቤት ወንበር ብታገኙና ብታሸንፉ በወረዳም ደረጃ ምንድነው ልትሰሩ ያሰባችሁ? በክልል ደረጃ የሆነ ድምፅ ሰምቶ እንደ ማንኛውም የደቡብ ብሔር ብሔረሰቦች ወንበር ካገኘ አስፈላጊ የሆነ ወጣቱ ስርዓት ወጣቶች ወደ ስራ እንዲገቡ ጥረት እናደርጋለን። ሌላው ያው በክልል ምክር ቤት ደረጃ የወለኔ ህዝብ ባለው ቀመር መሰረት አስፈላጊውን ሁሉ ድጋፍ ይደረግለት ጎን ለጎን ሆነን ጥረት እናደርጋለን። የወለኔ ባለሀብቶችን፣ ምሁራንን እንዲሁም ሌሎቹንም በማስተባበር አስፈላጊ የሆነ እድገት አግኝቶ ህዝባችን የጤና የመልካም አስተዳደር የሌሎችም ያሉት መሰረተ ልማቶች በጣም እንዲስፋፉ ጥረት እናደርጋለን።
አቶ መሐመድ የውለኔ አርሶ አደሮች ህብረት ፓርቲ የድርጅት ጉዳዮች ጸሐፊ ለሬዲዮ ነጃሺ አድማጮቻችን የፍቃድ ማግኘቱን አስመልክቶ ድርጅታችሁ ለሰጡን ወቅታዊ መረጃና ማብራሪያ በአድማጮች ስም አመሰግናለሁ። ጀዛኩሙላህ ኸይር። ሬዲዮ ጣቢያው ባለሙያዎች ያለኝን ክብርና አክብሮት እየገለጽኩኝ ይህን ዕድል ስለሰጣችሁኝ አመሰግናለሁ። በሀገራችን የንግግር እንጂ የውይይት ባህል አለማዳበሩ ተገለጸ። በሀገራችን የንግግር እንጂ የውይይት ባህል ያልዳበረ መሆኑን ምሁራን ናቸው የገለጹት። ችግራችንን በውይይት መፍታት ለምን ተሳነን በሚል ርዕስ የምክክር መድረክ ዛሬ በሂልተን ሆቴል ተካሂዷል። በመድረኩ የውይይት መነሻ ሀሳብ ያቀረቡት ፕሮፌሰር መስፍን አርአያ እንደተናገሩት የውይይት ባህል በእርግጥም አለ ወይ የሚለው ጥያቄ ላይ ትኩረት አድርገው የንግግር እንጂ የውይይት ባህል ያልዳበረ መሆኑን አስረድተዋል። እንደ ፕሮፌሰር መስፍን ሐሳብ ገለጻ የሌላውን ሐሳብ የማጣጣል ነገር በውይይት ባህላችን ላይ ከፍተኛ ችግር ፈጥሯል ብለዋል። ሰዎች በማያውቁት ነገርም ላይ ከማወቅና ከመጠየቅ ይልቅ በማያውቁት ነገር ላይ የመግባት ችግር እንደሚታይም አመልክተዋል። ፕሮፌሰር አህመድ ዘከርያ በበኩላቸው በተለያዩ የሀገሪቱ አካባቢዎች የውይይት ባህል ማጣት ሳይሆን ያንን ባህል በአግባቡ የመያዝ ችግር መሆኑን አስረድተዋል። ለሚመጣው ሰላምም መንግስት ብቻውን ማድረግ የሚችለው ነገር ስለሌለም ሁሉም ባለድርሻ አካላት ሊረባረቡ እንደሚገባ ነው ያስገነዘቡት። በሚዛን ቴፒ ዩኒቨርሲቲ አካባቢ ባለው የጸጥታ ችግር ምክንያት ለቀጣይ 15 ቀናት ትምህርት ተቋረጠ። የዩኒቨርሲቲው ፕሬዝዳንት ዶክተር አህመድ ሙስጠፋ ለኢትዮ ኤፍኤም እንደተናገሩት ቴፒ አካባቢ ያለው የጸጥታ ችግር ረጅም ጊዜ የቆየ ቢሆንም በዩኒቨርሲቲው የመማር ማስተማር ስራ ላይ ችግር ሳይፈጥር ቆይቷል። በዩኒቨርሲቲው የተከሰተው ግጭት ባይኖርም በከተማው የሚሰማው ተከታታይነት ያለው ተኩስ የድምጽና የጸጥታ ችግር ተማሪዎች ተረጋግተው እንዳይማሩ አድርጓቸዋል። በተጨማሪም መምህራን ቤታቸው ወጥተው ወደ ዩኒቨርሲቲው መጥተው ለማስተማር እንዳይችሉ አድርጓል ብለዋል። በመሆኑም የሴሚስተሩ ማጠቃለያ ፈተና ከመሰጠቱ በፊት ተማሪዎች ለ15 ቀናት ወደ ቤተሰቦቻቸው ሄደው ረፍት እንዲያደርጉ የዩኒቨርሲቲው ሴኔት መወሰኑን ነው ፕሬዝዳንቱ የተናገሩት። የጸጥታ ሁኔታው እንዲስተካከልም ለመንግስት አካላት ማሳወቃቸውን ተናግረዋል። ትምህርት የሚቋረጥበት ጊዜ ከተጠቀሰው ቀን በላይ ሊራዘም የሚችልበት አጋጣሚ ያለው ተብለው ሲጠየቁ ፕሬዝዳንቱ በሰጡት ምላሽ የአካባቢው የሰላም ሁኔታ ተለዋጭ በመሆኑ ለመገመት አስቸጋሪ እንደሆነ ነው የተናገሩት። መንግስት አፋጣኝ መፍትሄ ይሰጠናል ብለን ተስፋ እናደርጋለንም ነው ያሉት ፕሬዝዳንቱ። አድማጮች በመከታተል ላይ የምትገኙት ከሬዲዮ ነጃሺ አዲስ አበባ ስቱዲዮ እየተላለፈላችሁ የሚገኘውን የዜና ማህደራችንን ነው። አሁንም አብራችሁን ቆዩ። በቻይና በተከሰተው የኮሮና ቫይረስ የተጠቁ ሰዎች ቁጥር 72436 መድረሱን የሀገሪቱ ጤና ኮሚሽን ይፋ አደረገ። የሞቱ ሰዎች ቁጥር ደግሞ 1886 መድረሱን አስታውቋል። ሚኒስቴሩ እንዳለው በሃይቤ ግዛት የ93 ሰዎች ህይወት አልፏል። ቀሪዎቹ ደግሞ በሌሎች 5 የሀገሪቱ ግዛቶች የተከሰተ ነው ብሏል። የውሃን ውቻንግ ሆስፒታል ዳይሬክተር ሊዙ ዞሚንግ ያገኙት ይህ ቫይረስ ራሳቸውን አጥቅቶ ገሏቸዋል። በርካታ የጤና ባለሙያዎች ታዲያ መድኃኒቱን ሊያገኙ የሚችሉት እርሳቸው እንደነበሩ መላምት እየሰጡ ይገኛሉ። እንደ ቢቢሲ ዘገባ በቻይና በኮሮና ቫይረስ ከተዳረሰባቸው ግዛቶች በርካታ ሰዎች የተጠቁት በሁቤይ እንደሆነም የሀገሪቱ ቴሌቪዥን ዘግቧል። በሌላ በኩል የቫይረሱ ስርጭት እየቀነሰ መምጣቱን ቢቢሲ ዘግቧል። በቻይና ዋና ከተማ በአንድ ቀን በኮሮና ቫይረስ የሚያዙ ሰዎች ቁጥር ከጥር ወር ወዲህ ለመጀመሪያ ጊዜ የመቀነስ አዝማሚያ አሳይቷል ብሏል ዘገባው። የዓለም አቀፍ ጤና ባለሙያዎች ግን የቫይረሱ ስርጭት እየቀነሰ ነው ለማለት ጊዜው በጣም ገና ነው ባይ ናቸው። የተለያዩ ሀገራት ወደ ቻይና የሚያደርጉትን በረራ ማቋረጥ ቫይረሱ ወደ ሌሎች የዓለም ሀገራት እንዳይዛመት ከማድረግ አንጻር ከፍተኛ ፋይዳ ቢኖረውም በሀገሪቱ የንግድ እንቅስቃሴ ላይ ከፍተኛ ኢኮኖሚያዊ ተጽዕኖ እያሳደረ መሆኑን ነው ዘገባው ያመለከተው። አድማጮች ስትከታተሉ የቆያችሁት ከሬዲዮ ነጃሺ ተላልፍላችሁ የነበረውን የዜና ማህደራችንን ነው። ከቀሪዎቹ የሬዲዮ ነጃሺ ፕሮግራሞች ጋር መልካም ቆይታ። በእኔ በኩል ወሰላሙ አለይኩም ወራህመቱላሂ ወበረካቱ።
ዜናውን ተከታትለን ተመለስን። በማስከተል ወደ እናንተ የሚደርሰው እሳቤ ዝግጅታችን ነው። የሰለፊና ሱፊ ጨዋታ ተጀመረ ወይ ይለናል ዳርሰማ ሶሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የሬዲዮ ነጃሽ አድማጮች እንደምን ሰነበታችሁ? ይህ በየሳምንቱ ማክሰኞ ከአዲስ አበባ የዝግጅት ክፍላችን እየተዘጋጀ የሚቀርብላችሁ የእሳቤ ፕሮግራማችን ነው። የዛሬው የእሳቤ ፕሮግራማችን በአሁኑ ወቅት ከሀገሪቱ ከፍተኛ የስልጣን እርከን አንስቶ እስከ ታችኛው ተራ ዜጋ ድረስ የተቀነባበረ የሚመስል አቃጥለው አስረውና ገርፈው ከመሰረታዊ የእምነት አቋሙ ዝንፍ ያላደረጉትን ሙስሊም እንደ ትናንቱ የወያኔ ሴራ ሙስሊሙን ለመክፈል የሞት አጀንዳ ይዘው የተነሱ አካላትን ተግባር ይዳስሳል። ይህ በአሁኑ ወቅት ሆን ተብሎ ታቅዶና በጀት ተይዞለት ከውስጥ ያሉ ሙናፊቆችን በገንዘብ በመርዳት መጅሊስ ውስጥ ሰርገው በመግባት ከማተራመስ ጀምሮ በበረራ ጋዜጣ በማህበረ ቅዱሳን የፕሮፓጋንዳ ዘርፎችና ሌሎችም ጭምር እንዲሁም ሙስሊም ጠል የሆኑ ወገኖችን በማሰባሰብና ድርጊቱን በማቀናጀት ትናንት የኢትዮጵያ ሙስሊሞች መገለጫ የሆኑትን ነጥሎ በመምታት የተጀመረው ሴራ አሁን ደግሞ አጠቃላይ ሙስሊሙን በመክፈል ላይ ያነጣጥሯል። ዝርዝሩን ከፕሮግራሙ እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ ግብዣችን ነው። ሙስሊም ሆይ ይሰማሃል? ሱፊ ሰለፊ ጨዋታው ተጀምሯል። የብዙ ኪሎ ሜትሮች ጉዞ በአንድ እርምጃ ይጀመራል ያለው ማን ነበር? ብቻ ማንም ይበለው አባባሉን ግን ብዙዎቻችን የምንጠቀምበትና እውነትነት ቢኖረውም አንዳንዴ እንደውማ ወደፊት የማንራመደው እንደ ሀገር ከፍ ብለን ከተወሸቅንበት ጠርሙስ ውስጥ ወጥተን የማንታየው ከባዶ ፉከራችንና ከቀረርቷችን ጀርባ በታሪክ ተብዬ ሸማ ተጠቅልለን መነሳትን ከመሄድ ስለምናማታ ይመስለኛል። በሙስሊሙ ላይ ብቻ የመጣ የሚመስለውን ለመርህ በአንድነት የመቆም እርግማን የተረገምን ያሊያም የህይወትን ንድፍ ብቻ በተናጠል ከማየት የመጣ ልሽቀት ሳይጣባን አይቀርም ብዬ ገምታለሁ። ለአንዳንድ ቃላቶቼ ይቅርታችሁን እየጠየቅኩ መጀመርን መጨረስ፣ አንድ እርምጃን ሙሉ ጉዞ የመሰረት ድንጋይ ማስቀመጥ ደግሞ ጣጣውን የጨረሰ ግንባታ አድርገን በርካታ ያዙኝ ልቀቁኝ የምንለው ታዲያ ለምንድን ነው? መልስ ባይኖራችሁም ጥያቄው ግን መልስ ሊኖረው እንደሚገባ አስረግጣችሁ እንድታምኑልኝ ይፈልጋለሁ። ዛሬ የተተከሉ ችግኞችን ጫካ ስስ ደመናን ዝናብ አድርገን የመመልከታችን በሽታ ከምን የመጣ ነው? መቼም የመጣበትን ካላወቀን መድኃኒቱንም አግኝተን ልንሽር አንችልምና እንዲሁ የወጪ ወራጁ መጫወቻ መተረቻና ጉልበት መሞከሪያ ሆነን መቅረታችንን ሳስብ እፈራለሁ። ታዲያ ፍርሃቴ ተራና አልፎ ያጅ ፍርሃት እንዳይመስላችሁ ውዶቼ። ይህን ያነሳሁት ያለ ምክንያት አይደለም። የኢትዮጵያ ሙስሊሞች ይህችን ሀገር በገዙ አጼዎች ብቻ ሳይሆን አፋሽ አጎንባሻቸውም ጭምር እንደፈጸሙብን በደል ግፍና መከራ ቆመን መሄዳችን ታምር የሚሰኘውን ያህል እንኳንስ የተነገረንን የተሰራልንንም መልካም ነገር ማመናችን ይገርማል። ወንድምዬ ጎጆህን እያስበረድክ ልታሞቃት የሞከርካት ኢትዮጵያ ምን ፈየደችልህ? ባዶ ሰላምታ እንኳን ነስታህ በቀሚሷ ፊቷን ሸፍና ቃኗን በጎንህ ታልፋለች። ይህ ነው ለመርህ የመኖር ትሩፋት። ጎጆህም ኢትዮጵያህም አልሞቁም። ቢያንስ ጎጆህ እንኳን ብትሞቅ ጥሩ ነበር። በጥሩምባና በመፈክር ብዛት የሚጨናነቁት አብዮቶቻችን ክብረ በዓላት እንጂ የለውጥ መንገዶቻችን አይደሉም። በተግባር ማሳየት የማይችሉትን ለውጥ በመፈክር ብዛት ለማሳየት ይጥራሉ። ሆይ ሆይታው ለውጥ ይመስላል፣ ትርምሱ መዳን ይመስላል። እውነት እልሃለሁ ይህ ሁሉ ውሸት ነው፣ ድራማ ነው። ባራድኛው ዱቁታ እየተሰራህ ነው። ዱቅታ ምን እንደሆነ ታውቃለህ? የመርካቶ ሌቦች አንተን አጭበርብረው በምላስ ብቻ ካሳመኑህ በኋላ አስቀምጠውህ እንደሚሄዱት ማለት ነው። አንተ ያልተረዳኸው ይህ ነው። ጭፈራው የእውነት መሰለህ። የሚያቃጥልህ የለውጥ ግለት ያለው ከውስጥህ እንጂ ከውጪ እንዳልነበረ እንዴት እንደዘነጋው ይገርመኛል። ምክንያቱም ባለፉት ዓመታት ያንን ሁሉ ስቃይ የተቀበልከው እንዲሁ በዋዛ ፈዛዛ አልነበረምና። ህሊናህ በለውጥ ህልም ሲግል ሀገሩ በለውጥ የጋለ መሰለህ። የህልም ሀገሩ አእምሮ ነው። ያንተ ሀገር ደግሞ ኢትዮጵያ ነች። በህልም ሀገር ላይ ያየኸው ለውጥ በአንተ ሀገር ላይ ፈጽሞ የለም። ለምን? ለዚህም መልስ የለህም። ደግሞም አስብ። አብዮት ውስጥ ጥድፊያ አለ። የአብዮት ባህሪው መክለፍለፍ ነው። ጠዋት ኤርትራ፣ ከሰዓት ሳውዲ፣ ከዛም ዱባይ፣
እያልክ መሯሯጥ ነው። በጥድፊያ ውስጥ ደግሞ ከሚለማው የሚጠፋው ይበዛል። ጥድፊያ ውስጥ ማስተዋል የለም። የሚያስተውሉ አእምሮዎች ምን ሊሰሩ እንደሚችሉ መገመት ደግሞ ከባድ አይደለም። ጥሩ መሪዎችን ህብረተሰቡ ይሰራቸዋል እንጂ እንዲሁ በደፈናው አይሾማቸውም። በሂደትና በባህል ለውጥ ውስጥ ያልተፈጠረ ሆደ ሰፊ መሪ ሆደ ሰፊነቱ ሆዳምነት ሲሆን አፍታ አይፈጅበትም። በማህበረሰብ ደረጃ ያልተፈጠረ የባህሪ ለውጥ በግለሰብ ደረጃ የመፈጠሩ አጋጣሚ እጅግ ዝቅተኛ ነው። እድል ቀንቶት አፈንጋጭ መልካም ሰው ቢፈጠር እንኳን ህብረተሰቡ ያፈርሰዋል ወይም ደካማ ያደርገዋል እንጂ ለምትጠብቀው ሊሆን እንደማይችል ባለፉት ዓመታት በበቂ ሁኔታ አይተዋል። እነዚያን የቤተ መንግስት አማካሪዎች ማንነት አስተውለሃል? እድሜ ልካቸውን በተራና መደዳ ያቅማቸው ጉድጓድ ሲቆፍሩልህ የኖሩ ዲያቆኖች ዛሬ ቤተ መንግስት ገብተው በልፍኝ አስከልካይነታቸው ምን የሚሰሩ ይመስልሃል? ክህደትንና ተንኮልን መደበኛ ስራቸው ያደረጉ አማካሪ ሲሆኑ ደግሞ ምን ሊሰሩ እንደሚችሉ እኔ ልነግርህ አይገባም። በነገራችን ላይ ስልጣን በከፍተኛ የፖለቲካ መሪዎች ዘንድ ብቻ የሚገኝ አይደለም። እያንዳንዱ ግለሰብና የህብረተሰብ ክፍል ቢያንስ በዝርዝርና ቀላል የሚመስሉ ጉዳዮች ላይ ስልጣን አለው። መምህራን፣ የኪነ ጥበብ ባለሙያዎች፣ ደራሲዎች፣ ሐኪሞች፣ ጋዜጠኞች፣ ምሁራን ወዘተ ከፖለቲካ ጋር በቀጥታ በማይገናኙ ነገር ግን የሀገሪቱን ዕጣ ፈንታ በሚወስኑ ጉዳዮች ላይ ትልቅና ምናልባትም ከመንግስት የሚልቅ ሚና መጫወት ይችላሉ። እነዚህ ሰዎች መንግስት ተብየውን ትልቅ ተቋም እንዴት እንደሚያሽከረክሩት እያየህ ነው። አእምሮ ያለው ሰው እንዴት በተደጋጋሚ ይሸወዳል? ኧረ ጎበዝ፣ ይደብራል። እስኪ አስቡት። አፄ ኃይለ ሥላሴ በሀገር የጋራ ነው የሃይማኖት የግል ነው ባዶ ቃል 40 ምናምን ዓመት እንደዚሁ ሲጫወቱብን ቆዩ። መንግስቱ ኃይለ ማርያምም ሆነ መለስን አስቧቸው። አፈቂቤ ሆዱ ጩቤ ሆነው አፍንጫውን ቅቤ እንደተቀባ ውሻ እንድንከተላቸው አድርገው በለውጥ ስም የነገዱብን ያነሰን ይመስል ዛሬ ደግሞ እኛው ራሳችን ስለማናውቀው ማንነታችን በእርግጠኝነት በአደባባይ በአንድ መስጂድ እንኳን ለዘመናት አብረን እንደማንሰግድ ይነገረን ጀምሯል። ሰሞኑን አቡዳቢ ላይ የሰማነው ይህንኑ እኛነታችንን ከዓመታት በፊት ለዶክትሬታቸው ማሟያ የጻፉልን ዛሬ ደግሞ የሁለት ሃይማኖት ተከታዮች በዓለም ታሪክ ተደርጎ በማይታወቅ ሁኔታ በአንድ ቢሮ እንዲሰሩ መደረጉን በሸገር ሬዲዮ የነገሩንን አባት ተከትሎ በአንድ መስጊድ መስገድ የጀመርነው ከለውጡ በኋላ መሆኑ ተነግሮናል። ለነገሩ በሃይማኖት ጉዳይ መግባት የለበትም በማለት ህገ መንግስቱ ያገደውን አካል የኛው ሰዎች ቤተ መንግስት ድረስ በመሄድ ሊያስገቡት ምን ያህል ያ የኋላው የለውጥ ደስታችን ሳይበር በጥናት እንድንሸወድና እንድንተኛ ተደርገናል። ደግነቱ መውጣ እስኪቀሰቅሰን። በነገራችን ላይ በየዘመኑ ከተኛንበት አንዳች የሚቀሰቅሰን ነገር አይጠፋም። እከክ የሰጠ ጌታ ጥፍር አይነሳም መሆኑ ነው። ባረመኔዎቹ ወያኔ ኢህአዴግ ዘመን ያመከረኛ ወሊያ ሙጫ ልጆቹን ሃይ ብሎ ጇ ብለን ከተጋደምንበት የሞቀ ውዥንብርና ጨለማ መቼ እንነሳ ነበር? መቼም ያመነሳት ያብርታትና ጥንካሬ ለ2010 ጥይት ያልጮህበት ለውጥ ምክንያት ሆኖ እኒያን ገዳዮች በጨለማ ጥቁር ድንጋይ ላይ እንደሚሄድ ቁጫጭ ሳይታዩና ድምጻቸው ሳይሰማ ዘወር ማለታቸው የፈጠረብን ጥቂት ደስታ ይዘን ጭልጥ ካደረገን እንቅልፍ ሞጣዎች ክፉኛ አበሳጭተው ቢቀሰቅሱንም በድጋሚ ላለመተኛታችን ማረጋገጫ ያለን አይመስለኝም። ነገርየውን ትንሽ ወደ ኋላ ሄጄ መመልከቱ መልካም ሳይሆን አይቀርም። በ2000ዎቹ የመጀመሪያ ዓመታት የአወሊያን ተማሪዎች ተቃውሞ ተንተርሶ በተነሳው ለዓመታት በከፍተኛ ስቃይና እንግልት ሲፈጸምበት የነበረው የኢትዮጵያ ሙስሊም እንደ አንድ ሰው ሆ ብሎ ሲነሳ በመሃሉ የነበረው ክፍፍል እንዳልነበረ የታወቀና ትግሉ መንግስትና ህዝበ ሙስሊሙ መሃል የተፈጠረ ችግር መሆኑ ተዘንግቶ ጠቅላይ ሚኒስትሩ ገና ወደ ስልጣን በመጡበት ዋዜማ ሙስሊሞችን የማስታረቅ የሚመስል እንቅስቃሴ ሲያደርጉ ጨዋታውን ያኔ እንደጀመሩት ለመረዳት ብዙ ማሰብ አይጠይቅም። ያኔ በመሪዎቻችን የተፈጸመው ዝምታ ለዛሬው ውርደታችንና መናቃችን ዋነኛ ምክንያት መሆኑን መረዳት ያስፈልጋል። እዚህ ላይ ድርጊቱ ስህተት ቢሆን እንኳን ተወቃሽ የምንሆነው ህዝብ ሁላችንም መሆናችንን ማወቅም ይኖርብናል። ጠቅላይ ሚኒስትሩ በተለያዩ ህዝባዊ መድረኮች ላይ ንግግር ሲያደርጉ ቄሮን፣ ፋኖንና ዘርማን ጭምር በስም እየጠሩ ሲያወድሱ አንድ ጊዜ እንኳን ሳት ብሏቸው ያን በኢትዮጵያ የትግል ታሪክ ውስጥ ከፍተኛው ማማ ላይ ወጥቶ የነበረው ድምጻችን ይሰማን ለመጥራት ያለመፈለጋቸው ሚስጥር ዕውቅና ለመንፈግ የተጠቀሙበት ስልት መሆኑን መዘንጋት አይቻልም። ከመጀመሪያው ተጋግሎ የነበረውን የኢትዮጵያ ሙስሊሞች የለውጥ ስሜት ላይ ቀዝቃዛው አለመቸለስ የተዘበራረቀው የዘጠኙ ኮሚቴ ምስረታ አንስቶ በኢትዮጵያ ሙስሊሞች ዘንድ ተደማጭነት ይኖራቸዋል ብሎ የገመቷቸውን እየነጠሉ ቢዚ በማድረግና ጊዜያዊ አጀንዳ በማስታቀፍ የማግለልና የማዘናጋት እቅዳቸው በሚገባ መሳካቱን ካረጋገጡ በኋላ የሚቀጥሉ ጊዜያት የኢትዮጵያ ሙስሊም በስልጣናቸው እንቅፋት እንዳይሆን ያለፉት መንግስታት ከሚጠቀሙበት በረቀቀ መንገድ ሱፊይና ሰለፊ የሚለውን አጀንዳ በግልጽ ወደ አደባባይ በማምጣት የኢትዮጵያ ሙስሊም አንድ ሀገራዊና ጠንካራ ተቋም ሆኖ የመውጣቱን ጅማሮ እንዳይሳካ የማድረግ ንግግር ለምን ማድረግ እንደፈለጉ ለመረዳት ጊዜው ገና ቢሆንም ለመገመት ግን
ብዙ ማስረጃዎችን ማቅረብ ይቻላል። ለነገሩ እኛ ሙስሊሞች እንደ ዝናብ እንደ ህዝብ በውጥን እንረካለን፣ በጅማሩ እናጨበጭባለን፣ በአንድ እርምጃ ጮቤ እንረግጣለን፣ አንገታችንን ደፍተን እናንጋጥጣለን፣ ለትንሽ ደስታ አመስግነን ትልቁን እንዘነጋለን። ህልማችን ገና ሩቅ፣ በመንገዳችን የሚጠብቀን መሰናክል ብዙ መሆኑንም አንረዳም። እስኪ ያስቡት። አንተ ወይም አንቺ በቀን ተቀን የቁርአን ንባባችሁ አስተውላችሁ ከሆነ ሁሌም የኢስላም ተቃዋሚ ሆነው የሚነሱ አሉ። አልመለ በመባል ይታወቃሉ። እነዚህ ሰዎች የህብረተሰቡ የአመራር አካላት ናቸው። አልመለ አመራሮቹ ናቸው። የፖለቲካ፣ የምጣኔ ሀብት፣ የመገናኛ ብዙሃን ያለያም የማህበራዊ ጉዳይ አመራሮች ሊሆኑ ይችላሉ። እነዚህ ሰዎች ናቸው ሁሌም የሚቃወሙት። ለምን ቢባል ስርዓቱ የሚለወጥ ከሆነ መጀመሪያ ተጎጂ እነሱ እንደሆኑ ስለሚሰማቸው ነው። ደግሞም ልክ ናቸው። ምክንያቱም እነዚህ ሰዎች የስርዓቱ ዋነኛ አንዳንዴም ብቸኛ ተጠቃሚ ናቸው። ስለዚህ ለውጥ እንዲመጣባቸውም እንዲደረግም አይፈልጉም። የነቢያትን ዳዋ በእጅጉ አምረው ሲቃወሙ እንደነበረ ቁርአን በትልቁ ያስረዳል። ምክንያቱም የእስልምና ሃይማኖት የመጣው እኩይ አሰራራቸውን ለማረምና በሰው ልጆች መካከል ልዩነት ማድረግ እንዲያበቃ እንዲሁም ሰው ሁሉ እኩል እንዲሆን ስለሚያስተምር ነው። በየዘመኑ ሁሉ የኢስላም ቀንደኛ ተቃዋሚዎች አልመለእ ናቸው። ፍራኦንን፣ ቃሩንን፣ አማንን አስታውሷቸው። አቡ ጀበል፣ አቡ ለሃብ፣ አቡ ሱፊያንና ሌሎቹም የስርዓቱ ዋነኛ ተቃዋሚዎች ስለሆኑ የገንዘብ ጥቅም ያገኛሉ፣ የስልጣን ጥቅም ያገኛሉ፣ ዝና ማትረፍን ያገኛሉ፣ መከበርንም እንደዚያው። ጠብር ግፍ ይባልላቸዋል። እናም ለውጥ ከመጣ ይህን ሁሉ ያጣሉ፣ የመጀመሪያም ከሳሪ ይሆናሉ። ታዲያ ይህ እንዳይሆን ቀን ከሌት ቢሰሩ ማን ይፈርድባቸዋል? ምክንያቱም ምንም እንኳን እነዚህ ሰዎች ራሳቸውን ነፃ ሰው አድርገው ቢያስቡም በመሰረቱ ነፃ ሊሆኑ አይችሉም። በሰው ሰራሽ ስርዓት ስር እየተኖረ ነፃ መሆን ደግሞ አይቻልም። ሰውየው እንዲህ አይነት ንግግር የተናገሩበት ሰሞኑን ብቻ እንዳይመስላችሁ። ባለፈው ሐምሌ 22 2010 በቨርጂኒያ በ18ኛው ዓለም አቀፍ የበድር ጉባኤ ለኢትዮጵያውያን ኮሚኒቲ ያቀረቡትን ንግግር ብዙዎቹ ዘንድ አቧራ አስነስቶ ነበር። ይህን ንግግር እስኪ እንደገና አዳምጡት፣ ግብዣዬ ነው። ደግማችሁ አዳምጡት። ታዲያ ዛሬ እንዲህ ቢናገሩ ምን ይገርማል? ባይሆን ወንድም ኢብራሂም ሙሉሻዋ እንዳለው ክቡር ጠቅላይ ሚኒስትር ሙስሊሞች ኢትዮጵያ ውስጥ ከለውጡ በፊትም ሆነ በኋላ የተለያየ መስጂድ ውስጥ ተሰግደው አያውቁ። ባይሆን ሙስሊሞች በተለያየ መስጂድ እንዲሰግዱ ግፊት ከሚያደርጉ አካላት መካከል አንዱና ዋነኛው መንግስት ነው። ከዚህ ጋር ተያይዞ የመንግስትን ጉዳይ የሚያስፈጽሙ ዑለማ ተብዮች ሙስሊሞች አንድ እንዳይሆኑ ለማሳየት ያልፈነቀሉት ድንጋይ እንደሌለም እናውቃለን። ሰለፊይ ሱፊይ የሚል ሃይማኖት የለም። ሃይማኖቱ አንድና አንድ ብቻ ነው፣ እስልምና። ሰለፊ ሱፊይ እስልምናን በተለያየ ሁኔታ የመረዳት መንገዶች ናቸው ሲል ነበር ምላሽ የሰጠው ለጠቅላይ ሚኒስትሩ ንግግር። ኡስታዝ አቡበከር አህመድም ባለፈው እሁድ የምርኩዝ ዝግጅት ላይ እኔ ሱፊ ሰለፊ ሳልል በሁሉም መስጂዶች ሰግጄን ያደግኩት የሚል የመልስ ምት ሰጥቷል። ከባለቤቱ ያወቀ ምንትስ ነው አይነት መሆኑ ነው። ማቹ ጠቅላይ ሚኒስትር መለስ ዜናዊ በሞታቸው መቃረቢያ ላይ ንዛዜ በሚመስል ሁኔታ ነባሩና አዲሱ እስልምና ያሉት የሰለፊና የሱፊ ዲስኩር ያኔ ፓርላማ ላይ የተደረገ ቢሆንም ዛሬ ደግሞ ባህር ማዶ ተሻግሮ አቡዳቢ ላይ አዲሱና ነባሩን በአንድ መስጂድ አሰገድኩ ሆኗል። ይሁን እስቲ ነገርየው የተነሳበት ወቅት በአገር ቤት ልንጠይቀው ፈልገን መድረክ ያጣንበት የሞጣ ጉዳይ መሆኑ ይበልጥ የሚያስቆጭና ጭካኔ የተመላበት ምላሽ ነበር የተሰጠው። ያ የሞጣ ዘግናኝ የጭካኔ ድርጊት ለማውገዝም ሆነ ወንጀለኞቹን በሕግ እንዲጠየቁ ከማድረግ ይልቅ ሱፊና ሰለፊን በአንድ እንዲሰግዱ አድርገናል ማለት መለስ ዜናዊ ስለ ጅቡቲ ወደብ ጥያቄ ሲቀርብላቸው በፈረንሳይ የባቡር አገልግሎት እንዴት እንደተጀመረ የሚመልሱት አይነት ምላሽ ነው የሆነብኝ። እስልምና ዝም ብሎ በየጊዜው ማንም እየተነሳ ዘራፍ የሚልበትና የመሰለውን የሚናገርበት ሳይሆን ገና በጠዋቱ ሙሉ ሆኖ ከፈጣሪ በወረደ ቃሉ በቁርአን የተጠበቀ ነው። ለማታውቁት አንድ ነገር ላስታውሳችሁ። በእስልምና ያረዳድ ልዩነት ያለና ወደፊትም ሊኖር የሚችል ነው። እንኳን ዛሬ በትናንቱ ወርቃማ ትውልድም ውስጥም ይህ ጉዳይ በእጅጉ የነበረ ነው። ነገር ግን የጥላቻና የአንጃ መፈልፈያ መሳሪያ አይሆንም። ይህ ማለት ግን ይህንን ያረዳድ ልዩነት ወደሆነ ጥግ በመግፋት እስልምና ውስጥ ችግር እንዲፈጠር የሚሞክሩ ባዕዳንና በመሃሉ ቀን ከሌት ሙስሊሙን ለመለያየት የሚጥሩ ሙናፊቆች የሉም ማለት ግን አይደለም። እስልምና በእይታ መለያየት ወደ ልዩነትና ወደ ጥላቻ አያመራም ሲል ይሰብካል። ጸረ ኢስላም ኃይሎችና በመሃል ሰርገው ለጥቅም በቆሙ ሙናፊቆች የሚፈጸመው ሴራ እንደተጠበቀ ሆኖ ማለቴ ነው። ሰዎች በአፈጣጠራቸው፣ በቀለማቸው፣ በአካባቢያቸውና በአስተዳደጋቸው ይለያያሉ። ይህ ልዩነት ተፈጥሯዊና የተወደደ ነው። በእነዚህ ልዩነቶች መካከል መቀራረብ ውዴታን ያመጣል። ይህንን አስመልክቶ አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይላል፣
ሰማያትና ምድርን መፍጠሩ የቋንቋዎቻችሁና የመልኮቻችሁን መለያየት ካስደናቂ ምልክቶች ውስጥ ነው። በዚህ ውስጥ ለዋቂዎች ታምራቶች አሉበት። አልሮም ለነገሩ ከሙስሊም አባትና ከኦርቶዶክስ እናት የተወለደ ልጅ ፕሮቴስታንት ሆኖ እንኳ ቤተሰቡ እንደ ቤተሰብ አብሮነቱ ይቀጥል የለም። በአንዱ ቁርአን የሚያምን 5 አውቃት ሰላትን አብሮ የሚሰግድ ታላቁን የረመዳን ጾም አብሮ የሚጾም ሐጅን በጋራ የሚፈጽምና ዘካውንም ሆነ ሰደቃውን በተመሳሳይ መልከታና ህግ የሚያወጣ ሙስሊም እነዚህ ታላላቅና መሰረታዊ የእምነት አንጓዎች አንዱ ሆኖ ባረዳድ የተወሰኑ ልዩነቶች ቢኖሩት ምን ይገርማል? ይህ እንግዲህ ምናልባት ከምትጠሉት እስልምና ውስጥ አንዱ ክፍል በመሆኑ እናንተ ከፍ አድርጋችሁ የልዩነታችን ምንጭ ለማድረግ ጥረት ታደርጋላችሁ። ምናልባትም ይህንን ተንተርሶ በቀጣይነት እስላምን ለመጉዳት የታቀደ የሚሴር ነገር ከሌለ በስተቀር ዛሬ ለኢትዮጵያ ሙስሊም የተለያዩ አጀንዳዎች በመስጠት የተካኑት ዘመነኞች ይህንን የሱፊ ሰለፊ ጉዳይ አጀንዳ በማድረግ ከፍተኛ እንቅስቃሴ እያደረጉ ነው። ይህ ከፍተኛ ገንዘብና የፖለቲካ ሴራ ያለበት ድርጊት ለመከላከል በተለይም አሊሞቻችን፣ ዱዓቶቻችን፣ መሻይኮቻችን፣ ኡስታዞቻችንና ምሁራን ከፍተኛ ኃላፊነት ይጠበቅባቸዋል። በተለይም የኢትዮጵያ ሙስሊም ለብዙ ዓመታት ባደረገው ለአስጨራሽ ትግል ለመጎናጸፍ የተቃረበውን የመሪ ድርጅት ጥያቄ ለማኮላሸት ከፍተኛ ሴራ እየተሸረበበት መሆኑን ተረድቶ ዛሬም እንደተለመደው ይህንን ታሪካዊ አጋጣሚ አሳልፎ ለጠላት ሲሳይ እንዳያደርገው ሊያስብበት ይገባል። አብደላህ ኢብኑ ሙባረክ ሐምዱን ኢብኑ አህመድን ቀደምት ሙስሊም ትውልዶች ሲናገሩ ከኛ ይልቅ ይበልጥ ተሰሚነትና ተደማጭነት ነበራቸው። ይህ እንዴት ሆነ ብሎ ሲጠይቃቸው ሐምዱን ኢብኑ አህመድ ይህ የሆነው እነርሱ ሲናገሩ ለዲን አልኢስላም ክብር ሲሉ ነፍሳቸውን ከጀሃነም ለመጠበቅና ሰውን ሳይሆን አራህማንን ለማስደሰት ነበር የሚናገሩት። ስለዚህ ነው የሚናገሯት እያንዳንዷ ቃል መሬት ቀብም አትለው። እኛ በተቃራኒው የምንናገረው ራሳችንን ለማስከበር፣ እኛ የምንናገረው ምድራዊ ጥቅማችንን ለማግኘትና እኛ የምንናገረው ሌሎችን መሰል ፍጡራንን ለማስደሰት ስለሆነ የምንለውን ቁም ነገር ነው ብሎ የሚያዳምጠን አይኖርም በማለት መለሱለት። የተከበራችሁ አድማጮቼ አንድ ነገር ላስታውሳችሁና ላብቃ። በአንድ ወቅት የዘመኑ መሪ የነበረው ባይዚድ የምስክርነት ቃል ለመስጠት ሸምሰዲን መሐመድ አምዛ አልፋናሪ ዳኛ ወደ ነበረበት ፍርድ ቤት ሄደ። ይሁን እንጂ ዳኛው የመሪውን የምስክርነት ቃል በቀጥታ ውድቅ አደረገው። ይሄ በዛ ዘመን የሚሞከር ነገር አልነበረም። ለምን ይህን እንዳደረጉ ባይዚድ ሲጠይቃቸው የሰጡት ምክንያት ደግሞ በጣም የሚገርም ነበር። ምክንያታቸውም ሰላትን ከጀማዓ ጋር አትሰግድም የሚል ነው። እንግዲህ ሰላቱን ባለመስገዱ መሪው ነበር ምስክርነቱ ትክክል አይደለም ብለው የተቃወሙት ዳኛው። የዳኛውን ድፍረትና ፍትሃዊነት ያደነቀውና ጥፋቱን ለማረም ዝግጁ የነበረው ባይዝድ በቤተ መንግስቱ አጠገብ ትልቅ መስጂድ ካሰራ በኋላ አንድም ቀን የጀማዓ ሰላት አምልጦት አያውቅም ይባላል። እኛ ሸምሰዲን መሐመድ ሐምዛን ባንሆን እንኳን ራሳችንን ትንንሽ ነገር ሲወረወርልን ጮቤ የምንረግጥ ለወጥ ያለ ነገር ሲናገሩን አገር ይያዝ የምንል ከመሆን እንታቀብ። ምክንያቱም የታላቁ እስላም በረከቶችና ልጆችንና አበቃው። ዳርሰማ ነኝ። ወሰላሙ አለይኩም ወራህመቱላሂ ዳርሰባ ሶሬን ተከታትለን ተመለስን። በማስከተል ማሳረጊያችን ወቅታዊ ዝግጅት ነው። ፌደራል መጅሊስና አዲስ አበባ መጅሊስ ሰጠገባ ውስጥ ገብተዋል። አዲስ አበባ መጅሊስ የፌደራል መጅሊስ በስልጣኔ ጣልቃ እየገባብኝ ነው፣ ስራዬን በአግባቡ ማከናወን አልቻልኩም ብሎ አቤቱታውን ለህዝብ ይፋ አድርጓል። ውዝግቡ የት ያደርሰናል? ውዝግቡስ ተገቢ ነው ወይ በሚለው ጉዳይ ሰይድ መሐመድ ከወንድም ጋዜጠኛ ሳቢር ጓ ቆይታ አድርጓል። እሱን ተከታትለን ተመልሰን እንመጣለን። ወንድም ሳቢር ለዚህ ቃለ መልስ ፍቃደኛ ስለሆንክ በአላህ ስም አመሰግናለሁ። እንግዲህ የፌደራል መጅሊስና የአዲስ አበባው መጅሊስ ውዝግብ ውስጥ ገብቷል። በተለይ የአዲስ አበባ መጅሊስ የፌደራል መጅሊስ በስራዬ ጣልቃ እየገባብኝ ነው፣
ስልጣኔን በአግባቡ ተጠቅሜ ስራዬን ማከናወን አልቻልኩም፣ ይሄም ጣልቃ ገብነቱ እየበዛ ስለመጣ ወይም ከአቅሜ በላይ ስለሆነ ለህዝብ ማሳወቅ ይገባል ብሎ ጉዳዩን ይፋ አድርጎታልና ውዝግቡ ይፋ መውጣት ነበረበት ወይ? ከዚህን ጀምር መወዛገብስ ነበረባቸው እንደ አንድ መንታ ተቋማት? ቢስሚላህ እንግዲህ የኔ አስተያየት ምንድነው በመጀመሪያ ደረጃ ችግሩ መፈጠሩ ነው አነጋጋሪው ነው። ይሄ ችግር መፈጠር ነበረበት ወይ የሚለው ላይ ከተስማማን ወይም ካልተስማማን በኋላ ነው ይፋ መውጣት አለበት ወይስ የለበትም ወደሚለው የምንመጣው። ይሄ ለውጥ እንግዲህ ህዝበ ሙስሊሙን በአንድ ወቅት ብዙ ታድየለታለሁ ብሎ ያሰበው ለውጥ ጅማሮ የለውጡ ራሱ ለውጡ ባይሆንም ለቀጣዩ ተቋማዊ ለውጥ ጥሩ ጅማሮ ይሆናል ተብሎ ወደዚህ የተገባበት ነው። እንግዲህ ሚያዝያ 23 2011 የሚዘነጋ ሙስሊም እንዲሁም ሌሎች ኢትዮጵያውያን ያሉ አይመስለኝም። ያ ቀን የዚህ ጅማሮ ቀን ስለነበረ ነው። ያ ሁላ ደስታም ለውጥ መጣ ተብሎ የነበረ ደስታ ነው። ከዚህ አንፃር ይሄንን ለውጥ መሸራረፍ ነበረበት ወይ? ለምን እንዲሸራረፍ ተፈለገ? ለምንድነው ፌደራል መጅሊሱ አሁን ተለወጠ ተባለ? በዛ ፎርማት ታች ድረስ ይሄ ለውጥ ይወርዳል። በዛው በተወሰኑ ጊዜያት በ6 ወር ውስጥ ይሄ በርካታ ስራ ተሰርቶ ለመጪው መጅሊስ ቋሚ ለሆነው ተቋማው የለውጥ የሚታይበት የሚነበብበት በተግባርም የሚታይበት የሆነ መጅሊስ ይኖረናል ወደሚለው መሸጋገሪያ ተጀመረ ተብሎ ነው። ስለዚህ ይሄ ለውጥ ላይ ፌደራሉ ላይ ከተደረገ በኋላ ወደ ክልሎች፣ ከክልሎች ላይ ከተደረገ በኋላ ወደ ዞኖች፣ ወደ ክፍለ ከተማዎች፣ ወደ ወረዳዎች፣ ወደ ታች ይሄንን ስትራክቸሩን ጠብቆ ይወርዳል ተብሎ ነው ሲጠበቅ የነበረው መውረድም የነበረበት። ነገር ግን ፌደራሉ ተቀየረ፣ የተወሰኑ ክልሎች ተቀየሩና የተወሰኑ ክልሎችና ዞኖች አካባቢ ሲደርስ ደግሞ ቆዩ የነሱ የሚባል አይነት ነገር እየተሰማ ነው ሄደው። ይሄ ደግሞ ከጊዜ በኋላ ጉርምርምታን ፈጥሯል በህብረተሰቡ ዘንድ ማለት ነው። ይሄ ጉርምርምታ ምን ልንለው እንችላለን? ከዚህ ቀደም የነበረው መጅሊስ እንዲወርድ ህዝቡ የመጨረሻ ቁጣውን እስኪገልጽ ድረስ ያደረሰው መጀመሪያ ከህዝብ ቀላል ጉርምርምታ የጀመሩ ቅራኔዎች ናቸው። ስለዚህ ወደዛ የሚወስደውን መንገድ ደግሞ እንደ አዲስ ጀመርን ማለት ነው። ህዝብ ማጉረምረም ከጀመረ በህዝብ በፊት የተስማማውን ማፍረስ ጀምረሃል ማለት ነው። ወይም ህዝብ የማይፈልገው ነገር መሰራት ተጀምሯል ማለት ነው። ይሄ ከሆነ ዘንድ እንግዲህ ይሄ ችግር ተስተውሏል። እርግጥ ነው ወደ ክልሎች ሲወርድ ይሄ ለውጥ ወደ ክልሎች ሲወርድ አዲስ አበባም ላይ ወርዷል፣ እንደ ክልል ወርዷል። አማራ እና ትግራይ ያልወረደበት ሁኔታ አለ። እርግጠኛ ባልሆንም በኒሻንጉል ላይ አልሰማሁም እስካሁን። በተረፈ ሌሎቹ ላይ በክልል ደረጃም ወርዶ አንዳንዶቹም ከፌደራሉ በፊት የተለወጡ ክልሎች ነበሩና ከፌደራሉ ለውጥ ጋር እንዲመቻመች ተደርጎ ለውጡ እየተካሄደ ነው ያለው። ነገር ግን ይሄን ፎርማት የተከተለው ለውጥ ስትራክቸሩን ጠብቆ ታች እንዳይወርድ አማራና ትግራይ ላይ እንደ ክልልም ሳይወርድ ቀርቷል። ይሄ ራሱ አነጋጋሪ ነው። አማራ ክልል ላይ ያሉ ትግራይ ክልል ላይ ያሉ ሙስሊሞች አጥብቀው ሊጠይቁና አጥብቀው ይሄንን ለውጥ ሊሹ የሚችሉበት ሁኔታ ነው ያለው። የአዲስ አበባው ግን ክልል ላይ ከወረደ በኋላ ክልሉ ስልጣን ተሰጥቶታል ማለት ነው። ልክ የፌደራሉ ክልሎቹን ስልጣን እንደተሰጠ ሁሉ የአዲስ አበባው ደግሞ በስሩ ክፍለ ከተማና ወረዳ የሚባሉ አሉ። እነዚህን ስርዓቱን ጠብቆ ለውጡን ማውረድ አለበት። እንደውም ሊወቀስ ይገባል። ለውጡን አላካሄድክም ተብሎ ወቅቱን ጠብቀ ለውጡን በፍጥነት አላካሄድክም ተብሎ ሊወቀስ ይገባ ነበር። አሁን የምንሰማው ነገር ግን ጭራሽ ለውጡን እንዳያካሂድ የሚያደርግ ነገር ነው እና ለውጡን ሊያካሂድ ሲሞክር የሚወቀስበት ሁኔታ ነው ያለው። እኔ ዝም ብለን ገለልተኛ ሆነን የሚየው ጉዳይ ነው። ይሄ አሁን ሰሞኑን የምንሰማው አይነት ሱፊ ሰለልፊ ናሬሽን እሱ ዲንን ለማዛባት ለመምታት ተብሎ ድሮም የነበሩት የታገልናቸውም ሰዎች ይጠቀሙበት የነበረ ነገር ነው። የአሁኖቹ ለየት የሚለው እኛ ምን እንድንጠቀምበት ሰጥቶ እኛም ሱፊ ሰለፊ የሚለውን አጀንዳ እንድንጠቀምበት አድርገው መስጠታቸው ነው ልዩነቱ። ይሄ አጀንዳ ከጅምሩም ስህተት አለው። መጅሊስ ሲዋቀር በዚህ መልኩ መዋቀሩ ሁሉን አቃፊ ይሁን ሲባል ሁሉን ማቀፉን እንጂ ልክ አሁን ኢትዮጵያ ውስጥ የብሔር ፖለቲካ መኖር ነበረበት አልነበረበትም አይነት ጭቅጭቅ የሚፈጠር ለወደፊቱ ሱፊ ሰለፊ መሆን ነበረበት ወይስ አልነበረበትም
የሚያስብል አይነት ሆኖ ግን ከወዲሁ ጭቅጭቅ እየፈጠረ ያለው እሱ ነው። ያ ጭቅጭቅ የፈጠረው ሁሉን አካታች በሚለው ስሜት ስላልተረዳ ነውና ሁሉን አካቶ የሚቋቋመው መጅሊስ ማንን ያገልግል ስንል ሁሉን ያገልግል የሚለው ስሜት ሳይሆን ሁሉም ወክሎ የመጣበትን መንገድ ያገልግል በሚለው የተሳሳተ አረዳድ ስለጀመር ነው። ያ ጅማሮ ፌደራል ውስጥም እየተንጸባረቀ ነው፣ በክልሎችም ላይ እንዲንጸባረቅ ተፈልጓል። ይሄ ነው አሁን ትልቅ ችግር እየፈጠረ ያለው እኔ እስከማውቀው ድረስ። በዚህ ምክንያት አዲስ አበባም ላይ አንድ ወገን ለውጡን ተከትሎ መሄድ ይፈልጋል፣ ሌላኛው ወገን ፌደራል መጅሊስ ውስጥ ባሉ ሰዎች እየተጎተተ ነው ያለው ከደብዳቤው እንደምንረዳው ማለት ነው። ይሄ ደግሞ አይጠቅምም፣ ለዘመናት ችግር ውስጥ ሲከተን የነበረው ነገር ነው። ምን ይደረግ? ለምን ይፋ ወጣ? ወይስ ይፋ መውጣት ነበረበት ወይስ የለበትም የሚለውን እኔ አሁን ባለበት ደረጃ ይፋ መውጣቱ የተሻለ ነው ብዬ አስባለሁ። ምን ማለት ነው? እነዚህ ሰዎች በደብዳቤው ላይ እንዳነበብነው ሁላችንም እንዳነበብነው ይፋ ከመውጣቱ በፊት ይፋ እንዳይወጣ በርካታ ጥረቶች ማድረጋቸውን ያሳያል። ይሄ በርካታ ጥረት ያ ይፋ እንዳይወጣ የሚፈለገውን ነገር ውጤት ላይ የሚያደርሰው ነው ካልተገኘ ሁልጊዜም እንደሚደረገው የሆነ አካል ጥረት አድርጎ ሲያቅተው ለህዝብ ይፋ ማድረግ አለበት። አለበለዚያ አብሮ አጥፊ ነው የሚሆነው። ህዝብ ይፋ ይደረግለታል። ለምሳሌ አዲስ አበባ መጅሊስ እኮ ባለፈው ለኡማው እየታገለ ለኡማው እየሰራ እንደነበርና የአዲስ አበባ ከተማ አስተዳደር ግን እየዋሸኝ ነው ቃል የገባውን እየፈጸመልኝ አይደለም ብሎ ባመነበት ጊዜ ዝም ብሎ ወደ ህዝብ ይፋ አላወጣም። ቢሮዎች ውስጥ ተንከራተዋል። ቢሮዎች ውስጥ የሚያገኟቸው ምላሾች ግን የቀድሞ መጅሊስ አመራሮች ራሳቸውን ዝቅ እያደረጉ ሲሄዱ የሚሰጣቸው መልስ አይነት ነበረ። ይሄ ደግሞ አሁን ያለው መጅሊስ የህዝብን መብት ሊያስከብር የህዝብ ኃላፊነት ሊወጣ የተቀመጠ ስለሆነ ይሄንን አይነቱ ምላሽ እንደተለመደው እነዛ ቢሰጡትም መሸከም አልቻለም። ስለዚህ እኔ ከአቅሜ በላይ ስለሆነ ህዝብ ይወቅ ብሎ አውጥቷል። ይሄ የመጀመሪያው አይደለም። ይሄ መጅሊስ እየተፈተነ መሆኑን ሲናገር አሁን ደግሞ የውጭው አካል ሲገርም በውስጥ አካልም እየተፈተነ መሆኑን እየሰማን ነው። ስለዚህ ይሄን የውስጥ አካል በተቻለ መጠን እንዲያርም ማድረግ የመጀመሪያ ስራው መሆን አለበት። ልክ ነው፣ ለህዝብ መውጣት አልነበረበት። ነገር ግን እርማቱን ሲወስድ ያኛውም አካል ይሄን ተረድቶ አብሮ ልክ ነው ብሎ የማይሄድ ከሆነ ከአቅሙ በላይ የሚሆን ከሆነ ይሄ መጅሊስ ያለበትን ችግር ለህዝብ አውጥቶ ከዛ በኋላ የሚመጣውን ችግር ኃላፊነቱን መውሰድ ያለበት አካል መውሰድ አለበት። ከዚህ አንጻር ይፋ መውጣቱ አሁን ባለበት ደረጃ ትክክል ነው ብዬ አስባለሁ። ምክንያቱም ብዙ ጥረቶችን እንዳደረጉ ከደብዳቤው መረዳት ስለሚቻል እንግዲህ ያለው ሂደት ይታወቃል። በሁለቱ የፌደራልና የአዲስ አበባ መጅሊስ መካከል ያለው ጉዳይ ይሄው የሁለቱ አለመግባባት ስር ሰዶ ግን ሄዶ ህዝበ ሙስሊሙን ከተቋም ውጪ ሊያደርገው አይችልም። የሁለቱ አለመግባባት ተካሮ ሄዶ ይሄ ስጋትን የሚሼር አድርጓል። ብዙዎችም ሼር ያደርጋሉ። ሼር ስናደርገው ምንድነው ጥሬውን ዝም ብለን የሁለቱ መካረር የሁለቱ መጋጨት እንላለን እንጂ ምንድነው ያለው ከጀርባ ይሄ ግጭት እንዲኖር ገፊው ምክንያት ምንድነው ወደሚለው ነው የምንሄደው። ያ ገፊ ምክንያት ብዙ ጊዜ ከሚገጥሙን ነገሮች በመነሳት አንዳንዴም እርግጠኛ ሆነ መናገር የሚቻለው ውጫዊ የሆነ ገፊ አካል ነው። ብዙ ጊዜም ደግሞ ይሄ ውጫዊ አካል ፖለቲካዊ ፍላጎት ይኖረዋል። ያ ፖለቲካዊ ፍላጎት ምንድነው? ከሙስሊሞች የሚፈልገው ሙስሊሞች እንዲሆኑ የሚፈልገውን አቋሙን ይዞ የሚመጣ ፖለቲካዊ ፍላጎት ነው። ዝም ብለን ስትወስደው ዝም ብለን እንደ ጥሩ ምሳሌ ስለምንወስደው ነው የሰሞኑ የሞጣውን ችግር አስፈልክቶ የአማራ ክልል እንደ መንግስት የሰጠውን መግለጫ ስታየው የቀድሞውን ህጋዊውን መጅሊስ እያለ ነበር ይህንን ቃል ይጠቀም የነበረው። ይህንን ህጋዊ መጅሊስ ለማፍረስ የሚንቀሳቀሱ ሰዎች ኮታንኮት እንግዲህ በትምህርት ጥቅስ ውስጥ እናስቀምጠውና መግለጫውን ይህንን ነው የተጠቀመው። ምን ማለት ነው? የቀድሞውን ህጋዊ መጅሊስ ማለት ህዝብ ህገወጥ ነው ብሎት መንግስት ህገወጥ ነው ብሎት ለውጥ ያስፈልገዋል ብሎ አምኖ ከፌደራል ጀምሮ በየክልሎቹ ለውጥ እየተደረገበት ያለን አካል የአማራ ክልል የአማራ ክልል መንግስት በመግለጫው ላይ ህጋዊውን መጅሊስ የሚል ቃል ተጠቅሞ ህጋዊ
ያንን ህጋዊነቱን ሊያጸና ነገር ግን እንደምናውቀው የአማራ ክልል መንግስት ራሱ ሲታገል የነበረው በህወሓት የሚመራው በህወሓት የበላይነት ይመራ የነበረውን ኢህአዴግ ከውስጥ ሆኖ ታግሎ ጥሎ ለውጥ አመጣው የሚል መንግስት ነው አለ ብለን የምናምነው አማራ ክልል። ነገር ግን መጅሊሱ ህወሓት ያስቀመጠው ሆኖ ህጋዊ ነው ይሉናል። ይሄ ምን ማለት ነው? እንግዲህ ቅድም ስነሳ እንዳልኩ ሙስሊሙ እንዲሆን የሚፈልገውን ነገር ይሁን እንጂ እነሱ መለወጥ አለመለወጣቸው ለውጥ የለውም ማለት ነው። እነሱ ሙስሊሙ ታች ሆኖ ኢንፌሪዮሪቲ ኮምፕሌክስ ውስጥ ሆኖ የበታችነት ስሜት እየተሰማው እርስ በርሱ እየተጋጨ የሚያስኬድ አየር መፍጠር እንጂ የመንግስት መለወጥና አለመለወጥ ሙስሊሙን እንዲጠቅም አይፈልጉም ማለት ነው። ስለዚህ የነዚህ እጆች ከጀርባ መኖርን እጠራጠራለሁ በግሌ ለዚህ ፍትጊያ ማለት ነው። ምክንያቱም አዲስ አበባ መጅሊስን ያለምንም አድሏዊ ንግግር ብንወስደው ለውጥ በተሰጠኝ የቤት ስራ መሰረት ለውጡን ላስኪድ ነው። ይሄ ኖርማሊ ስራው ነው። ይሄንን እንዳይሰራ የሚያደርገው መሰናክል ተብሎ በደብዳቤው ላይ የተገለጸው የፌዴራሉ መጅሊስ አካሄድ ግን አቆዩት፣ ቀይ መስመር ነው፣ እዚህ እንዳትወርዱ፣ እዚህ እንዳትወጡ። አሁን የት ነው የተስማማ ነው? ክፍለ ከተማ ደርሶ ወረዳ ላይ እንዳይወርድ፣ ወረዳ ላይ ደርሶ ታች እንዳይወርድ እንዲህ የሚል ስምምነት ህዝበ ሙስሊሙም ሆነ አዲሱ መጅሊስ የፌዴራሉ መጅሊስ ሲቋቋም ከለውጡ ሚያዝያ 23 በኋላ ማለት ነው የቱ ጋር ነው ይሄ ስምምነት ያለው? ስለዚህ ስምምነት የሌለበት አዲስ ነገር አምጥቶ ለውጡን እያደናቀፈ ያለው አካል ፌዴራል መጅሊሱ ጀርባው ሊመረመር ይገባል። ለምንድን ነው ይሄንን የሚያደርገው? ለምንድን ነው የአንድነት አካሄዶች እንዲታጠፉ እየተፈለገ ያለው? አንድ አለመሆናችን ማንን ስለሚጠቅም ነው? ሙስሊሞችን ስለሚጠቅም ነው ብለው የሚመልስልኝ እና የሚያስረዳኝ ሰው አይኖርም። ማንን ስለሚጠቅም ነው አንድ አለመሆናችን ተመርጦ በየሚዲያውም እንደምንሰማው አንድነቱ አስፈላጊ እንዳልነበረና እንዳልሆነ የሚሰበከው? ይሄ ነገር እውነት ሙስሊሙን እንዲጠቅም ታስቦ ነው ወይ የሚሉ እና ሌሎችም በርካታ ጥያቄዎችን ያስነሳል። እኔም ውስጥ ይነሳል። ስለዚህ የእነዚህ ተቋማት መጋጨት ህዝበ ሙስሊሙን እንዲከፋፍል ተፈልጎ እንዲጋጩ ተፈልጎ ነው ብዬ አስባለሁ። ስለዚህም አዲስ አበባ መጅሊስ ቀጥታ ግጭት ውስጥ አለመግባቱን ቅድምም ስናገር ቀጥታ አለመግባቱን ያደነቁበት አካሄድ ይሄ ነው። ህዝብ እያወቀው መሄድ ባለበት ታይም ላይ ታይሚንጉን ጠብቆ ለምሳሌ እኮ ፌዴራሉ መጅሊስ ምን ሊል ይችል ነበረ? ልክ ክፍለ ከተማ እንዳታወርዱ፣ ወረዳ እንዳታወርዱ ብሎ የእነሱን ስልጣን እንደገፈፈው ሁሉ የራሴ ስልጣን ነው ብሎ እናንተንም የሾምኩትን እኔ ዞር በሉ ሊል ይችላል ነገር። ይሄንን ማለት ሲጀምር እነሱ ዘወር ብለው ከወጡ በኋላ እንግዲህ ይሄን ሴናሪዮ ነው የምነግርህ። ዘወር ብለው ከወጡ በኋላ ከመጅሊስ ተቋም ከወጡ በኋላ የፌዴራሉ መጅሊስ እኮ እንዲህ ያደርግ ነበር እንዳንሰራ አድርጎን ነበር ቢሉ እኛ ራሱ ምንድን ነው የምንላቸው? ውስጥ ባላችሁ ጊዜ አልተቃወማችሁም፣ አልታገላችሁም ነው የምንላቸው እንደ ህዝብ ማለት ነው። ስለዚህ እነዚህ ባይሆን ምን ያሳየናል? እዚህ ደረጃ የከፋ ደረጃ ላይ መድረሳቸውንና ከዚህ በኋላ ጥለው ሁሉ ሊወጡ ቢችሉ ኃላፊነት እንደሌለባቸው ሊያሳውቁን እየሞከሩ ነው የሚመስለኝ። ስለዚህ ጥለው የሚወጡበት ደረጃ ላይ ደርሰዋል ማለት እርስ በርስ ከፌዴራል ጋር በተፈጠረ መካረር እዚህ ደረጃ ላይ ደርሰዋል ማለት ሙስሊሙን ኡማ አደጋ ላይ እየከተተ ያለ ተግባር አለ ማለት ነው። ይህ ተግባር ደግሞ ቀደም ብዬ አስረድቻለሁ፣ ቀደም ብዬ የተናገርኩት አለ። ሌሎች ሌላም ነገር ሊጨምሩበት ይችላሉ ካለው ሰዓት አንጻር እንጂ እኔም ብዙ ነገር ሊጨምሩበት ይችላሉ። እነዚህ ተደምረው ሙስሊሙ እንዲገባ የተፈለገበት የሆነ ዋርታ አጣብቂኝ አለ። እዛ ውስጥ ለማስገባት እየተሞከረ ነው። አንድ ነገር ብዬ ላብቃ። ወደ 1992 የተደረገ የመጅሊስ ምርጫ አለ። እንግዲህ ከ1987 የህዝበ ሙስሊሙ ጥያቄና እንቅስቃሴ ትግል በኋላ ማለት ነው። ያኔ በተደረገው ምርጫ ላይ ሪሌቲቭሊ መጅሊሱ ጥሩ ሊሆን ነው የሚል ተስፋ የሚያሳድር አይነት ምርጫ ነበረ ምርጫው እና በምርጫው ተመርጠው የገቡ ጥሩ የሚባሉ ሰዎች በኋላ ላይ ምንድነው የተደረጉት? ከደህንነት አካላት ጋር በመተባበር ይህን ስራ አንፈልግም እንዲሉ ተደርገው እንዲማረሩ ተደርገው መስራት ሲፈልጉ እጅግራቸው እንዲያዝ ተደርገው ነው በገዛ ፈቃዳቸው አካፊሎቹ እንዲሸሹ፣ ሌሎች ደግሞ መሯቸው ዞር በሉ ተብለው አንለቅም ሲሉ በደህንነት ተገፍተው እስኪለቁ ድረስ የተደረገው። እኔ የሚመስለኝ አሁንም ያንን አካሄድ እየሄደ ይመስለኛል። አላሁ አለም መጅሊስ ጀርባ ጋር ሆኖ ይህንን አቅም የሚፈጥር ኃይል አለ ወይ ለሚለው እርግጠኛ አይደለሁም። አቅሙን ባይፈጥርለትም ግን መጅሊስ ውስጥ ያለው ነገር የሚያሳየው በሆነ ግፊት፣ በሆነ አካል ግፊት ለሆነ ፍላጎት
አሁን ያለው የመጅሊስ አካላት ጥሩ ይሰራሉ ተብሎ የሚገመቱት በተለይ እንዲወጡ እንዲሄዱ እንዲለቁ የመፈለጋለ የክልል መጅሊስ ላይ ያሉ ሰዎችም አንዳንዶቹ እየለቀቁ ያየን ነው እንደውም በእነሱ ምትክ እየተባለ የሚመደቡት ደግሞ የቀድሞ መጅሊሶች እየሆኑ ነው ያለው እና እኔ የፌደራል መጅሊስ እየሄደ ያለው አካሄድ መልሶ ያንን የህዝብ ማዕበል በከፋ መልኩ እንዳያመጣው ሰጋለሁ እንግዲህ ወንድም ሳቢር ይርጉ ለሰጠኝ ሰፋ ያለ ማብራሪያ በአላህ ስም አመሰግናለሁ በሌላ ጊዜ እንገናኛለን ኢንሻአላህ خير سلام عليكم السلام عليكم ورحمة الله وبركاته وعليكم السلام ክብራትና ክብራን የዕለተ ማክሰኞ ዝግጅቶቻችን ይመስሉ ነበር አብራችሁን ስለነበራችሁ በአላህ ስም እናመሰግናለን የቅዳሜ ሰው ይበለን የዛሬና በቃን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ይህ ራዲዮ ነጃሺ ነው ራዲዮ ነጃሺ የሚያስተላልፈው ፕሮግራም አሁን ይጀምራል